ዝና ማን ነው? ምንም ያስቸግራችሁ ቅድስት እስቲ በደንብ ንገሪኝ የምታውቂውን ነገር። በሉላ ጉዳይ አዲስ ዘዴ መከተል ስላለብን ስለሱ እንድናወራ። በመቀጠል ይሄ የብሩክ ወንድም የሚባለው ሰውዬ ለምን እንደመጣ የንብረቱ ጉዳይ ማለት ክሱን ማስጨረስና ነፃ ማውጣት አለብኝ። እሺ ሞገስ፣ ሉላ ከልታኛለች። በትክክል ከሃዲ ናት። በድጋሚ እሷን ሚስት ለማድረግ አይደለም በቃ ለስራሳት ነው የሚገባ። ማውቃል እጣ ክፍል ያገናኝ አንዳንድ የተረገሙ ሰዎች አሉ። ምሳሌና ቅድስት ከዝናና ከማህሌት ጋር እንግዲህ አምልጠዋል ማለት ነው። እንግዲህ ከነ ማህሌትና ዝና ምሳሌን ወይም ደግሞ ቅድስትን ይዞ ሞገስ ያለበትን እንድትናገር ለማውጣጣት እንግዲህ አቅደው የነበረ ቢሆንም እቅዳቸው ከሽፏል። አሁን ላይ እንግዲህ እንደሚታወቀው አሁን ላይ የብሩኬ ወንድም መድብል መጥቷል ማለት ነው። እንግዲህ መድብልን እንግዲህ ማህሌት ስታየው በጣም ነው የደነገጠችው ማለት ነው። ምክንያቱም መድብል የሚታወቀው በጣም ከባድ ሰው እንደሆነና ተደባዳቢ እንደሆነ ታውቃለች ማህሌት። ስለዚህ መድብልን ስታየው ይህንን ነገር እንግዲህ ለዝና ትነግረዋለች። ያኔ ዝና እንግዲህ ከዛ ቦታ ወዲያው ርቀው ይሄዳሉ ማለት ነው። መድብል አሁን ላይ ብሩኬ መጥፋቱ አሳስቦታል። ወንድሙ ስለሆነ በጣም ብዙ ጊዜ እንግዲህ ስለሚደባደብና ከባድ ሰው ስለሆነ እስር ቤት ነበር ያሳለፈው ጊዜው ማለት ነው። አሁን ግን ከእስር ተፈቷል። ስለዚህ አሁን ብሩኬ ጠፍቷል፣ ወንድሙን ፍለጋ ጀምሯል ማለት ነው። ለቅድስትና ለምሳሌም እንግዲህ መድብል መምጣቱ የብሩኬ ወንድም መምጣቱ ለነሱ በጣም ጥሩ ነገር ነው ማለት ነው። ምክንያቱም ቤት ውስጥ ብሩኬም የለም ማንም የለም፣ እነሱ ብቻቸውን ናቸው። ስለዚህ አሁን ላይ የብሩኬ ወንድም መምጣቱ በጣም አሪፍ ሰዓት ነው ብዬ አስባለሁ። ሌላው ጉዳይ ምንድነው? አሁን ላይ እንግዲህ ሞገስና መድብል እያወሩ ነበር ዝና የመጣው። እንግዲህ ዝና ሞገስ ሉላን ስለወሰደበት ቀን ከሌት አይተኛም ማለት ነው። ሉላን እስከሚያገኝ ድረስ አሁን ላይ እንግዲህ ሞገስን በሄደበት እየተከታተለው ነው ያለው ማለት ነው። ስለዚህ አሁን ላይ እንግዲህ ሞገስ ስለ ዝና ለመድብል እንግዲህ መምጣቱን ሲነግረው ምንም እንዳትፈራው ነው ያለው ማለት ነው። ምክንያቱም አንተ ተልና እንዲህ ሰው ነው እኮ የሚጨፈልቅ ወይም እንትን የሚል ብሎ እንግዲህ ድፍረት ሰጥቶታል ለሞገስ። ስለዚህ አሁን እንግዲህ መድብልም ከእስር ቤት አሁን ገና ነው የወጣው። ስለዚህ ዝናን እንግዲህ ይዘረግፈዋል ወይም ደግሞ ይመተዋል ብዬ አስባለሁ። ዝና እንግዲህ ፉከራ ሆነ ብቻ ነው እንደምናየው ከሆነ። ሞገስ ደግሞ ዝናን ስለሚፈራው መድብል ደግሞ እንግዲህ ዝናን ያነጥፈዋል ብዬ ነው ማስበው። እስቲ እናንተ በኮሜንታችሁ ሀሳብ አስተያየታችሁን አስቀምጡልኝ። ምሳሌ ክፍል 73 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 73 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንደምናየው ከሆነ አሁን ላይ የማህሌትና የዝና እቅድ ተበላሽቶባቸዋል ማለት ነው። እንግዲህ አሁን ላይ ዝና በጣም ከስሯል። ምክንያቱም ሉላና ሞገስ ስለጠፉበት ሊያገኛቸውም ስላልቻለ ማለት ነው። ስለዚህ አሁን ላይ ማህሌትና ዝና እንግዲህ እየተገናኙ ሌላ አዳዲስ እቅዶችን እያመጡ ነው የሚገኙት ማለት ነው። ከዛሬ ነገ እንግዲህ የሞገስና የሉላን ቦታ ለማወቅ በማሰብ አዳዲስ እቅዶችን በማምጣትና ምሳሌ ለመያዝ ወይም ደግሞ ሉላን ለመያዝና ሉላ ያለችበት ቦታ ለማወቅ እየፈለጉ ነው ማለት ነው። እንግዲህ ማህሌት ለኤፍራታ እንዳወራችው ከሆነ የመድብል መምጣት አሁን ላይ አስጨንቋታል ማለት ነው። ማህሌት እንግዲህ ለኤፍራታ ይህን ነገር ስትነግራት ኤፍራታ የመድብል መምጣት ምንድነው ያስጨነቀሽ? ለምን ተጨነቅሽ? ከአንቺ ጋር ምን የሚያገናኘው ነገር አለ ብላ ጠይቃት ነበር። ነገር ግን እንግዲህ አሁን ላይ ከሌላውን ነገር ዲቴል ለሷ ምንም ነገር አልነገረቻትም። ነገር ግን መድብል እንደመጣና ያው እንግዲህ መድብል እንደሚታወቀው እሱም ስለምታውቀው ከባድ ሰው እንደሆነ ስለምታቅ እንግዲህ ለኤፍራታ ምንም አልነገረቻትም። እንግዲህ አሁን ላይ ዝና ስለ መድብል በጣም ብዙ ነገሮችን ለማጣራት እየሞከረ ነው። ነገር ግን እንደምናየው ከሆነ ያኔ
መድብል በጣም ከባድ ተደባዳቢ ነው ስትለው የፈራ ይመስላል ብዬ ነው የማስበው። አሁን ግን እንግዲህ ሉላን እስከሚያገኝ ድረስ እስከ መጨረሻው እንደሚጋፈጥ ዝና እየታወቀ ነው። ስለዚህ ምንድነው ያደረገው እንግዲህ ባንክ ቤት የሚሰራው ጓደኛው እንግዲህ ሉላ ኤቲኤም እንግዲህ ስላወቀው የሉላን ኤቲኤም በማያወጣበት ሰዓት ሎኬሽኑን እየነገረው ይገኛል። ለዛ ነው እንግዲህ ሁለቱ ያሉበትን ቦታ የተጠቆመውና ዝና እነ ሞገስ ጋር ወዲያው የመጣው ማለት ነው። እንግዲህ ሞገስ ይህንን ጉዳይ በቶሎ ካልቋጨው አሁንም ከባድ ነገር ነው የሚደርስበት ማለት ነው። ስለዚህ ሞገስ እንግዲህ ይህንን ነገር ወይ ተረጋግቶ ከዝና ጋር ወይ በመነጋገር ወይም በፖሊስ ይህንን ነገር ቢያስፈታው ብዬ አስባለሁ። ምክንያቱም ዝና ከቀን ወደ ቀን እንግዲህ ሞገስን ለማጥፋትና ጭራሽ ሚስቱንም አሁን ላይ ለማጥፋት እያሰበ ነው። ከሞገስ ጋር ከምትሆን በገላት ይሻላል ብሎ ከማህሌት ጋር እያሰቡ ነው ማለት ነው። ማህሌትም ይህንን ሀሳብ ለዝና ያቀረበችለት ነው። ምክንያቱም ማህሌት እንግዲህ ሉላን ተው ብላ ጠይቅ ለምን አትዋትም በማለት ጠይቀው ነበር። ነገር ግን እንግዲህ ያደረገችውን ነገር እንደማይረሳና ጠባሳ እንዳሳደረችበትና እንደማይለቃት ነው ለማህሌት ሉላን እየነገራት ያለው። ስለዚህ ማህሌት ላይ አሁን ሉላ ላይ እንግዲህ ዝና ቂም ይዞባታል። እንደገና እጇ ላይ ከገባ ምን እንደሚያደርጋትም ለማህሌት ነግሯታል ማለት ነው። ነገር ግን ማህሌት እንግዲህ እሷን እንዲያገባትና ከእሷ ጋር እንዲሆን ነበር ፍላጎቷ። ነገር ግን ዝና ማህሌትን መቼም ቢሆን አይፈልጋትም። ከእሷ ምንም አይነት ነገር አይፈልግም። ሉላን እንደሚፈልግ ነው በተደጋጋሚ ጊዜ እየነገራት ያለው ማለት ነው ለማህሌት። ሌላው ጉዳይ እንግዲህ ሉላ አሁን ላይ እንደ አማራጭ ወሰደችው ከሞገስ ጋር ወደ ክፍለ ሀገር መሄድ ነው ማለት ነው። ምክንያቱም ዝና እነሱን መከታተል ስለማያቆምና ስለማይተኛ አሁን ላይ ከዚህ ሀገር መሰወር ነው እንግዲህ ያላት አማራጭ ነው። ከሞገስ ጋር በዚህ ጉዳይ እያወሩበት ነው። ነገር ግን አሁን ላይ ሞገስ ከብሩኬ ጋር ያለውን ነገር በመፍታትና ይቅርታ ተባብሎ መሄድ እንዳለባቸው ነው እየተነጋገሩ ያሉት። ስለዚህ ሉላ በቃ ሀሳቧ አሪፍ ነው፣ የሚደገፍ ሀሳብ ነው። ዝና ሁል ጊዜ እያስፈራራቸውና እንግዲህ ቤት ሳይወጡ እሷም እዚሁ ቤት ውስጥ አፍና ከመኖር ወደ ክፍለ ሀገር ሄዳ ለጊዜውም ቢሆን ብትሰወርና ኑሯቸውን ቢያጣጥሙ ከሞገስ ጋር አሪፍ ነው ብዬ አስባለሁ። እስቲ እናንተ በሉላ ሀሳብ የምትስማሙ እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ ምንድነው ማህሌት አሁንም ዝናን እንግዲህ እያቀሳሰረች እንግዲህ እንዴቱን እያፈላችሁ ነው ማለት ነው። ምክንያቱም ሞገስ አሁን ላይ ከሉላ ጋር እያጣጣሙ ነው ያሉት። ስለዚህ አንተ አሁን ላይ እሷን ልተዋትና በስተመጨረሻም እንግዲህ ማሰብም አይጠበቅብህም መርሳት አለብህ ብትለውም እንግዲህ ነገር ግን አሁን ላይ ዝና ይህን ነገር ማድረግ እንደማይችል ነው እየነገራት ያለው። አሁን ግን ማህሌት ይህንን ነገር ተጠቅማ ዝናን የራሷ ለማድረግ ነው አላማ ማለት ነው። እንግዲህ ዝና በንዴት ተነስቶ የነ ሉላንና የነ ሞገስን ነገር ሲሰማ ተበሳጭቶና ምን ብሎ እንግዲህ ሉላን ትቷት ከማህሌት ጋር እንዲሆን ፍላጎቷ ይሄ ነበር። እሱን ማናደድና ማበሳጨት የፈለገችው ሉላ ከሞገስ ጋር እንግዲህ የተኛ ነው አንተ ብቻህን ቀርተሃል እያለች ያናደችው ያለችው። እሱም ግን አንዳንዴ ዝናም አንዳንዴ ማህሌትን ነግሯታል ከብሩኬ ጋር ከተፋታሽ በኋላ ሰውም እንዳልመሰለችና የተመታች እንደሆነች መሀይም እንደሆነች ብሎ እንግዲህ እየነገራት ነው ያለው ማለት ነው፣ እየሰደባት። ያው ማህሌትም በተረዋ አይን ነገር እያደረገች ነው ያለችው። ነገር ግን ዝና አላማው ምንድነው? ሉላን ማግኘትና እንግዲህ ከሞገስ ለመለየት ነው ሀሳቡ። አሁን ግን የብሩኬ ወንድም መድብል መጥቷል። መድብል ከባድ ሰው ነው እንግዲህ ተፋላሚ እንደሆነ ራሷ ማህሌት ታውቃለች። ስለዚህ አሁን ዝናን እንግዲህ መድብል ሞገስ ሲፈራ መድብል ግን እዛ ጋር ዝናን ሲመታው እንግዲህ ሞገስ ያያል ብለን እናስባለን። ካልሆነ ግን እንግዲህ ሞገስ ያመልጣል። መድብልና ዝና ሲደባደቡ ያኔ ሞገስ አምልጦ እንግዲህ አሁንም አድራሻውን ያጠፋል ማለት ነው። በዚህ ጉዳይ የምትስማሙ እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ በስተመጨረሻ ዝና እንግዲህ ሞገስን አግኝቶታል ማለት ነው፣ በአቅጣጫው ሰውየው በሰጠው መሰረት ማለት ነው። ስለዚህ አሁን ላይ
ሞገስ እንግዲህ ይያዛል ወይስ አይያዝም? መድብል ስላለለት እንግዲህ መድብል ይጋፈጥለታል ብዬ ነው ማስበው ማለት ነው። ዝናም እንግዲህ አሁን ላይ የእጁን ያገኛል ብዬ ነው ማስበው። እናንተም በዚህ ጉዳይ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የዛሬው አስተያየቴ ይህንን ይመስል ነበር። ምሳሌ ክፍል 73 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።